እነ ፍፄ እነ ቤኪ እነ ሄኖክ እውነቱ ይውጣ አይውጣ እያሉ ሲጨቃጨቁ ሲቧጨቁ ሀይሚ እውነቱን አፍርጣው ቁጭ አለች። እንግዲህ እናንተ ምን ይውጣችሁ? ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ጉድ እኮ ነው። ፍፄ አይወጣም ይላል፣ ሄኖክ ይውጣ ይላል። ቤኪ ደግሞ መካከል ላይ ሆኖ ዳኛም ለመሆን ነበር ያሰበው። እኔ ግን ዳኝነታቸው ማለት ነው በጣም የሚገርም ዳኝነት። እንዴት ነው የምዳኙት ሰውን? አንዳንዴ ለሰው ልጅ ሄሊናው ዳኛው ነው ይባላል እና ብዙ ጊዜ ሰው ያላችሁን ሳይሆን ሄሊናችሁ የምላችሁን ብቻ ነው መፈጸም ያለባችሁ ማለት ነው። በመጀመሪያ ደረጃ ብሩኬ ጥፋት አጥፍቷል ተባለ። እሺ በቃ የሰው ልጅ አይደል? ብሩኬ መቼም መልአክ አይደለም፣ ሊያጠፋ ይችላል ግን ያን ጥፋት ካላወቀው ደግሞ ማስታወስ ያለባቸው የእናንተ ግዴታ ይመስለኛል። እና ወይ ጥፋቱ አልተነገረው ወይም በቃ ሁሉንም ዝግትግት አድርጋችሁ ፍፄ ደግሞ ብሩክ ያልተሰደበ የምትለው ከዛ በኋላ እንዴት ይሰደብ? ሀይሚም ራሱ እየተሰደበች ነው። ሀይሚ ብሩክ የሚባል ነገር የለም እንዳለ ሁላቸውም እየተጠረጉ ነው። እና ብሩክ መቼ ነው የተሰደበው የምትለው? በጣም እየተሰደበ ነው። ለዛውም ላይክ እንዴት ነው እሱ ተረድቶ ባልካደው ነገር አይቶ ያጠፋውን ጥፋት ይሄ በፍጹም አይኔን ግንባር ያድርገው እኔ ያላጠፋውን ብሎ ቢክድ ኑሮ እኮ ቢሰደብ ይገባዋል። ያው በጥፋቱ ነው የተሰደበው ይባላል። ልጁ ጥፋቱን አላወቀውም፣ አልተረዳ፣ ነገሩን አላየው። ባልታየ ነገር እየተፈረደ ነበር። ሀይሚስ እንደዛ የሆነችው እውነት ይዛ ነው፣ ደርሷት ነው፣ መረጃ ደርሷታል፣ ከእጇ ላይ አለ። ታዲያ ሀይሚ አሁን ራሷ መታ ባታወጣው ኑሮ መቼ ነበር እናንተ ልታወጡት የምትችሉት? ነው ወይስ እንደዚህ እንደተደፋፈነ ልታወት ነበር ማለት ነው? አቤት ጓደኝነት! በጣም ይገርማል። ግን እውነት እንደዚህ እኔ እንጃ በጣም አላርን ከላይ ከታች ብለው የምታስታርቆ ነበር የሚመስለኝ። አሁን ያደረጉት በቃ ሁሉም መሽከርከር ሆነ፣ ወደዛ መገነጣጠል። ለማንኛውም ካልሰማችሁ ልንገር፣ በእርግጥ ሰምታ አይታችሁት ይሆናል ቪዲዮን ማለት ነው። እናንተ ቀን ላይ መታችሁ ስትነጋገሩ ሀይሚሻ ማታ ላይ መጣ ፍርጥ አደረገችው። እንደ ሀይሚሻ ተባረኪ። እንደዛ ነው የሰው ልጅ። ምንም ይሁን ምንም በቃ ሚዲያ ላይ የወጣ ነገር ምን ነገር አለበት? እና ሲጀምር እኮ አሁን ይሄ ለብሩኬ እንዳይሰደብ ተብሎ ነው ነገሩ ወደኋላ የተደረገው። መናገር ያልፈለገችው የሚባለው ነገር ኦልሬዲ እኮ በቃ መጀመሪያ ብሩኬ ተጥረገረገ እኮ። ምንም ማለት እኛ ተመልካች ባልተረዳው ነገር እኮ ነው ማለት ከብሩኬ አንድ ነገር ባልሰማው ነገር ማለት ነው። እና ምንም ይሄ ተሰደበ አልተሰደበ ይሰደባል ከሰው አፍ ይገባል የሚባል ታሪክ የለም። መጀመሪያ በምን ምክንያት እንደሆነ እኮ ተነገረ፣ አለቀ። ዋናው ሰው አሁን ማየት የቀረው ምንድን ነው ነገሩ የሚለውን ነው። ፎቶ ይሁን ቪዲዮ ይሁን ያንን ብቻ ነው ሰው ማየት የቀረው እንጂ ማለት በቃ የተጣሉበት ምክንያት ታወቀ። ግን ለሌላ ጊዜ እንደዚህ አታድርጉ። እውነት እናንተ ጓደኛ እስከሆናችሁ ድረስ መካከል ላይ ቁሙ። ልክ እንደ ምሰሶ መካከል ላይ ቁሞ ቤቱን በሙሉ ይይዛል አይደለ? እናንተም እንደዛ መሆን ነው ያለባችሁ። ከሌ ተጎድቷል ማለት የለባችሁም ከዚህ ጋር ማለት ነው እውነት። እና ሀይሚና ብሩኬ ተጣልታችሁም ከሆነ የምር ፈጣሪ ሰላማችሁን ይመልስላችሁ። ምክንያቱም ይሄ በተራ ነገር ይሄ ባለፈ ታሪክ ነገር ይሄ ፍቅር መጥፋት የለበትም። የሀይሚና የብሩኬ ፍቅር ምን አይነት ደረጃ ተነስቶ አሁን ላይ የደረሱበት ላይ ደርሰዋል። ነገር ግን ባለፈ ታሪክ ደግሞ ሊበጠበጥ አይገባም። እና እኔ የምመኝላችሁ ሰላማችሁን ይመልሰው ነው። ግን ጓደኞችም ሆነ ሌላ ተመልካችም ሳታዩ አትፍረዱ። በቃ እንዴ ሀይሚ ስለተናገረች ብቻ የዛኛውን ወገን እኮ መስማት ግድ እኮ ነው። የአንድ ወገን ብቻ ዳኛ ማለት ይሄ ፍርድ ቤት ስትቀርቡ ዳኛ ምናምን ስትሆኑ ማለት ነው። የአንደኛውን ወገን ብቻ እኮ አይደለም ተሰምቶ ፍርድ የሚሰጠው አይደል እንዴ? የሁሉንም ነገሩን ተሰምቶ ታይቶ ተገለባብጦ ምንድን ነው ማነው በዳዩ ማነው ተበዳዩ ተብሎ ነው አይደል እንዴ? እንደዚህ መሆን የለባችሁም። አንዳንዴ ህሊናችሁ ዳኛችሁ ሊሆን ይገባል።